የተከበራችሁ ውድ ተመልካቾቻችን የፕሮግራማችን ተከታታዮች ጤና ይስጥልኝ እንዴት ሰነበታችሁ ይያል ይህ የፕሮጀክት ሎሚ የቴሌቪዥን የአማርኛ ፕሮግራም ነው እስከ ፍጻሜው ድረስ አብራችሁ እንድትከታተሉ በአክብሮት እንጋብዛችኋለን በዚህ ፕሮግራም የተለያዩ አጀንዳዎችን በማቅረብ ለማህበረሰባችን ከፍ ያለ ዘገባ ያደረግን እንገኛለን በዛሬው ዕለት ደግሞ በተለይ ወደ ቅድስት ሀገራችን ለመምጣት ሲባል የኢትዮጵያ ቤተ እስራኤሎች በተለያየ መንገድ አቋርጠው ሲመጡ የህይወት መስዋዕትነት ከፍለዋል በዚህም በሚቀጥለው 2 ሳምንት በአገር አቀፍ ደረጃ በብሔራዊ ደረጃ ይታሰባል ስለዚህ በዛሬው ዕለት እንግዳ ይዘን ቀርበናል የዛሬው እንግዳችን አቶ ሮኒ አካሌ ወይም ደሴ ሸቱ የፕሮጀክት ሎሚ ዋና ስራ አስኪያጅ ከዚህ ይገኛል አቶ ሮኒ አካሌ በእኔና በስራ ባልደረቦች ስሙኝ እንኳን ደህና መጣህ በጣም አመሰግናለሁ ጀምበር የምታቀርቡት አጀንዳ የምታቀርቧቸው የተለያዩ ፕሮግራሞች ህብረተሰባችን እንደሚጠቅሙ አውቃለሁ ስለዚህ በዚህ ፕሮግራም እኔም ተሳታፊ በመሆኔ በጣም ደስተኛ ነኝ እንግዲህ አቶ ደሴ ሸቱ አንተ ያው ማነህ ደሴ ሸቱ ማን እንደምትባል ትንሽ ራስን ገለጻ አድርግና ከዛ በኋላ ወዳለው ወደ ትክክለኛው አጀንዳ እንሄዳለን እኔ ደሴ ሸቱ ወይም ደግሞ ሮኒ አካሌ እባላለሁ የተወለድኩት ወይንዬ የምትባል ትንሽ ገጠር ከጎንደር ትንሽ ርቃ የምትገኝ ከተማ ገጠር ናት ገጠር ቀበሌ ገበሬ ማህበር ናት ከዛ እስከ 6 ዓመት ድረስ ካልተጠባቂ ነበር ፍየጠፍ ነበር በ6 ዓመቴ ወላጆቼ ወደ ትምህርት ቤት ሰደዱኝ አምቦ ትምህርት ቤት መጀመሪያ አንደኛ ደረጃ ትምህርት ቤት ተማርኩ ከዛ ከአንደኛ ደረጃ ትምህርት ቤት እንደጨረስኩ ወደ ጎንደር ከተማ በመሄድ 12ኛ ክፍል ጨርሼ ከዛ እንደገና በመንግስት 2 ዓመት ከሰራው ሰርቼ ነበር እና እኔ ያደኩት ገጠር ነው ወላጆቼም የሚኖሩ የነበረው ገጠር ነው ስለዚህ እኔ ገጠር ልጅ ማለት ይችላል እንግዲህ ያው ሮኒ አሁን ዛሬ አንተ የምትገኝ በፕሮጀክት ሎሚ ስራ አስኪያጅ ነህ እና ወደዚህ ሀገር ወደ ዋናው አጀንዳችን እንግዲህ ስንመጣ የኢትዮጵያ ቤተ እስራኤሎች ወደዚህ ለመምጣት ብዙ የህይወት ዋስትና ከፍለዋል አንተ ሳመጣጥህ እንዴት ነው ወደዚህ ስትመጣስ ማን ነገረህ እንዲሁም ደግሞ ቅድመ ዝግጅቱ እንዴት ነው ጀምበር እኔ አሁን ያልከው ርዕስ በተለይ የኢትዮጵያ ይሁዲዎች ወደ እስራኤል ሀገር በሱዳን አድርገው እንዴት እንደመጡ እስካሁን ድረስ አብዛኛዎቻችን የምንናገራቸው እንዲሁ በአጭር ረዘም ያለ ገለጻ ተሰጥቷቸው ህብረተሰባችን ብዙ ነገሮችን ያለፈበት ጎዳና የህይወት መስዋዕትነት የከፈለበት እነዚህንም እኔም በአይኔ ስላየሁትኝ ይሄን በሰፊው እንድገልጽ ስለጋበዝከኝ በጣም አመሰግናለሁ በእርግጥ ኢትዮጵያ በምንኖርበት ሰዓት ከ2500 ዓመት በላይ ሁልጊዜ ወደ እስራኤል ሀገር መቼ ነው የምንሄድ ወላጆቻችን ጸሎታቸው ጠዋትም ማታ ቀንም ወደ እስራኤል ሀገር አደረሰን ከህብረተሰባችን ማለት ከይሁዲው ዓለም ጋር አገናኝ እያሉ ጸሎት ሁልጊዜ ይጸልዩ እና ያን ጸሎት ደግሞ ሁልጊዜ ሰማለሁ በዚህ ሰዓት እኔ አሁን 12ኛ ክፍል ጨርሼ ስራ ላይ ያለው አንድ ጓደኛዬ ምን ይለኛል አሁን ያለበት ሰዓት ወደ እስራኤል ሀገር መሄድ ይቻላል በአሁኑ ሰዓት እስራኤል ሀገር መድረስ ይቻላል እንደዚህ ብሎ ነበር እኔ ምን አልኩኝ እንዴት ብሎ እስራኤል ሀገር አሁን መሄድ ይቻላል ያለንበት ያስተዳደር ሁኔታ በጣም አስቸጋሪ ሁለተኛ መንገድ የለም እንዴት ብሎ ኒካሱና ላይ ችግር የለም አትጨነቅ ምክንያቱም የኛ ጓደኞች ከአሁን በፊት ከዚህ አብረው ሲማሩ ነበሩት ከዚህ ሄደው ሱዳን ደርሰው እስራኤል ሀገር ከገቡ በኋላ የሰደዱት ደብዳቤ ስለደረሰኝና ደብዳቤው ደግሞ ይሄው ስለዚህ እንደዛ እነሱ ካደረጉ ይሄን ነገር በሱዳን አድርገው እስራኤል ሀገር ካደረሱ እኛም አንደርስበት ምክንያት የለም ብሎ ነገረኝ አሁን ያን እንግዲህ ሁልጊዜ የምትሰማው ሁልጊዜ በጸሎትም በተለያዩ የንግግር ክፍሎች የምታዳምጠው እስራኤል ሀገር መቼ ነው የሚገባ እንዲያው አንዳንዴ አውሮፕላኑ መጥቶ ከዚህ ወስደናል የሚል ሐሳብ ሁሉ ነበር ስለዚህ ያንን ይሄን አይነት
ሁኔታ በጓደኛ ስትሰማ ያለው ውሳኔ ምንድን ያደረግነው እኛም እንደነሱ መሆን አለብን። ነገር ግን አንድ ነገር ምን ለመግለጽ እፈልጋለሁ። በእርግጥ የኢትዮጵያ ይሁዲዎች አወጣጥ ልክ ይሁዲዎች ከግብፅ ሀገር እንደወጡት አወጣጥ ማለት ነው። ለምን ማለት አብዛኛዎቻችን ሁላችን የምንኖረው ገጠር ነው። እንግዲህ ይሄ ወደ እስራኤል ሀገር አሁን መሄድ ይቻላል ተብሎ በሚነገርበት ሰዓት ይሄ ነገር ከአፍ ወደ ጆሮ በመደረሰበት ሰዓት እያንዳንዱ መዘጋጀት ጀመረ። በየአካባቢው በዚህኛው ገጠር በዚህ የገጠር አካባቢ በዛኛው ገጠር አካባቢ ዘመድ ከዘመዱ መላላክ ሁኔታውን እንዴት አድርገን ነው የምንችለው የሚለውን ነገር በአብዛኛውን ጊዜ ጥያቄና መልስ ነው። አሁን ግን እንደዚህ በሚሆንበት ሰዓት የሚሄዱት ወጣቶች ብቻ አይደለም፣ በእኛ እድሜ የነበሩት በዛ ሰዓት እንግዲህ ትልቆች ሽማግሌዎች አሉ፣ የታመሙ ሰዎች አሉ፣ አይነ ስውሮች አሉ፣ የወለዱ ልጆች ሰዎች አሉ። እንደገና ደግሞ ሰዎች ድጋፍ የሚፈልጉ ሰዎች አሉ። እነዚህም ሁሉ አይዘህ በአንድ ሌሊት ቦታውን የነበርክበትን ለቀህ ወደ ሱዳን ሀገር ጉዞ መጀመር ማለት የማይታመን ወይም ደግሞ ሲነገር ህልም የሚመስል ወሬ ነው የሚደመጠው። እና እኔም ደግሞ በዛ ሰዓት ምንም የመንግስት ሰራተኛ ብሆንም ጓደኛዬም የመንግስት ሰራተኛ ስለነበር ሁለታችንም ጥሩ ኑሮ የምንኖረው የነበረው እንግዲህ ወደ እስራኤል ሀገር ለመምጣት ሁሉንም ተፈታተል የሚለው ውሳኔ ከወሰን በኋላ ሁለታችንም መሪ ፈለግን የሚመራ ወደ ሱዳን። እንዲሁ ተነስተህ ወደ አማጭሆ ብትሄድ መንገድ ላይ የሚደርስብህን ነገር አታውቅም። ምን ያህል ስንቅ መሸከም እንደምትችል አታውቅም። ወደምትሄድበት ነገር አታውቅም። ነገር ግን እስራኤል ሀገር ኢየሩሳሌም የሚለውን ህልም ስለያዝነ ዓላማ ስለያዝነ በዚህ ላይ ጠንክረን ያለምነውን ህልም ግብ ማድረስ አለብን ተነስተን እና መሪ ፈለግን። መሪም እንዲሁ በአጋጣሚ ዘመድ የሆነ መሪ አገኘ። እንዲሁም ያ ዘመድ የሆነ ሰውዬ ማነው አስታጥቆ ይባላል ታደሰ የሚባል የአርማጭሆ ሰው መሪ አገናኘ። ሁለቱ ናቸው እንግዲህ እየመሩ አምስቱንን መንገድ የጀመረ። እዚህ ላይ ጀንበር አንድ ነገር ላስታውስ ፈልጋለሁ። እንዴት እንደወጣ አወጣጣችን ልዩ ነው ያልኩበት ምክንያት አንድ ነገር አለ። እኛ ተዘጋጅተናል። እኔም ሆን ጓደኛዬ እንዲሁም ሌሎቹ 3 ጓደኞቻችን ተነግሮን ተስማምተን በሀሳብ ተለዋውጠን የሚደርስብንን ችግር ሁሉ ተወያይተን ነው እንግዲህ የተነሳን። ነገር ግን ያን በዛውን ዕለት ማንጦሪስ ስንደርስ ነፍሳቸውን ይማረው አሁን ሁሉም ሄዱ። ከዛ አካባቢ በምንደርስበት ሰዓት አንድ ወላጅ ይመጣና እባካችሁ ልጄን እናንተ ጋር አብራችሁ ሰው ሴት ልጅ እኛን አታውቅም፣ እኛ ሰው አናውቃትም፣ እሷ አልተዘጋጀችም፣ በሀሳቡ የለችበትም። እኛ ብቻ ነበር የተወያየነው። እንግዲህ ምን አይነት የኢትዮጵያ ይሁዲዎች ስለ ኢየሩሳሌም ያላቸው ፍቅር የነበራቸው ፍቅር እስራኤል ሀገር ለመድረስ የማያደርጉት ጥረት እንዳልነበር በዚያ ናቸው። ያቺ ልጅ እኛ ጋር አወጣለች አወራለች። እንግዲህ እስከዚህ ድረስ ነው እንግዲህ አመጣጣችን ሁኔታ ስንናገር የኢትዮጵያ ይሁዲዎች እንዴት ወደ እስራኤል ሀገር መጡ የሚለው ነገር ይሄ በገጠሩ አካባቢ የነበረው ሁኔታ ነበር። እንግዲህ ይኸውልህ ሮኒ ያልከው ሁሉ ለቀባሪ ማስረዳት ይባላል። ሁላችንም በዚህ መንገድ አልፈናል። ግን አሁን ቅድም ያልከው የኛ የኢትዮጵያ ማህበረሰብ አወጣጥ እንደ ግብፅ እንደወጡ ይሁዳውያን ነው ብለሃል። የግብፅ የወጡ ይሁዳውያን መና እየመገቡ መሪ የእግዚአብሔር መሪ የነበራቸው ቀን በደመና ሌሊት በብርሃን ይሄዱ ነበር። እኛ እኮ ስንመጣ ጂፒኤስ የለን። አንድ የነበረን ኢየሩሳሌምና እምነቱ የእግዚአብሔር እምነት እንጂ እንደዚህ የታወቀ መሪም እንኳ ቢኖር ብዙ መሪዎችም ከመንገድ ግማሹ መንገድ እያደረሱ ተዋል እና በመጨረሻ ያውን ሁሉ ስትነሱ አንደኛ በመስሪያ ቤቱ በነበረው ሁኔታ ብንያዝ የዛን ጊዜ ደግሞ ያው እንግዲህ ብያዝ የሚደረጉ የመንግስት ሰራተኞች ናቸው። እንዲያው በህይወታችን ወይ ተይዘን ቀይ ሽብር እንመታለን ወይ ደግሞ አንድ አደጋ ይደርስብናል ብላችሁ ጥርጣሬና ፍርሃት አደረባችሁ?
ትክክል። ምክንያቱም በዛ ሰዓት ስንወስን አንድ ውሳኔ በምትወስንበት ሰዓት ጥሩ ነገር መጥፎም ነገር እንደሚያጋጥመው ማወቅ ይኖርብሃል። እኛም ያሰብነው እንደዛ ነው። አሁን ቅድም እንዳልኩ የኢትዮጵያ የወዶች አወጣጥ የሙስሊም እንደ ግብጾች አወጣጥ ነው ያልኩበት ምክንያት ልክ አሁን እንደተናገርኩ ማለት ነው። ምክንያቱም ሰዎች ውጡ ተብለው ሲነገሩ እቃዬን፣ ልብሴን፣ ሀብቴን ብለው አይደለም የዘገዩ ሁሉም በአንድ ሌሊት ነው የወጡት። ሲወጡ ደግሞ ማና ተቀብለዋል በሌሊት ነው የሄዱ። ልክ ነው። የኢትዮጵያ የወዶችም እኮ በሌሊት ነው የወጣ፣ በቀን እኮ አይደለም የወጣ ነው። በቀን ብንወጣማ መንግስት ይዘናል። ስለዚህ ጨረቃ የምትወጣበትን ሰዓት ቆጥረን መቼ እንደምትወጣ አሁን በዛ የጨለማውን ተገን በማድረግ የጨረቃን ብርሃን በመተማመን እንግዲህ በዛ ነው እንግዲህ ወጣ ነው። ለዛ ነው አሁን የኛ ወጣት የይሁዲዎች ከግብፅ ወጣት እንደወጡ ማለት ነው። ሌላው ይሄ አሁን ያልከው አደጋ ይደርስብናል የሚለው ነገር ሁልጊዜም አስበንበታል። ካሁን አደጋ የትም ቦታ ያጋጥማል። መንግስትም ሊይዝ ይችላል፣ ሽፍታውን ሊቀማ ይችላል፣ ሽፍታውን ሊገል ይችላል። መንገድ ላይ መንግስትን የሚቃወም ድርጅት ኑሮ ተኩስ ከፍቶ ሊመታ ይችላል። ያ ሁሉ በሀሳብ ውስጥ ነበር። ነገር ግን አላማችን ቅድም እንዳልኩ እስራኤል ሀገር እንደርሳለን። ይሄ ሁሉ ነገር ቢኖርም ከሀሳባችን ከአጀንዳችን ከዓላማችን ወደኋላ አያደርግንም እና መሄድ አለብን ብለን ተነስተን የወጣንበትና የተጓዝንበት ሰዓት። አሁን እንግዲህ ከዚህ በእርግጥ ይሄን ስታስበው እኔም በዚያ ስላለፍኩ የዚህ ሀሳብ ሲወሳ ልክ ከዚያው እንደነበር ስንት ወገኖቻችን የሚበሉት አጥተው ጥራዛ ይሄው 25 ሳንቲም እንኳ ዋጋ ሆና ያችን የከኒና ማግዣ አጥተው ከዚያም ደግሞ ተአመው ተተነሱ በኋላ የሚበሉት አጥተው የሚበሉት እህልም ያ ወደ ሀክርና ጅሆላ በትል የተበከለ ነበር። ያም ሁሉ ሰውሳ ያሳዝነኛል። እና እናንተ ያው ሁሉ በመንገድስ ምን ችግር አጋጠማችሁ? ስንት ጊዜ ስፈጀባችሁ መንገዱ? አሁን ምናልባት ለወጣት እንደገና ስንት ሆናችሁ ተነሳችሁ? እንግዲህ ስትነሱ ሁለት ከዚያ ደግሞ ያቺ ማታውቋት እንኳ በእምነት በተለይ በኢትዮጵያዊ በኩል እምነት አንድ እምነት አደራ ከተባለ አደራ በሰማይ አደራ በምድር አለ። ያችን ልጅስ እንዴት አድርጋችሁ የተንከባከባችሁ ይዛችሁ አትመጣችሁ? እንግዲህ የዚህ የጠየቁት ጥያቄ ሁሉ አጠር ባለ ሁኔታ። አዎ ልክ ነህ። አሁን መንገድ ስንጀምር መጀመሪያ ሁለቱን ተዋየን፣ አንድ ሌላ ጨመር፣ 3 ሆነ ማለት ነው። ሌላው አራተኛው እንዲሁ ያ ሳንነጋገር የመጣና የተደረገ ነው። አምስተኛዋ ግን አሁን ቅድም እንደነገርኩ ማለት ነው በመንገድ ላይ በሚሄድበት ሰዓት አርማጮ አካባቢ በሚደርስበት ሰዓት በእርግጥ መንገዱ አልጋ ባልጋ አልነበረም። ጨለማ መንገድ ነው። እንቅፋት አለ፣ ጋሬጣ አለ፣ ብርድ አለ። የምትለብሰው ልብስ ምን የለህም። ያ የለበስከው ልብስ ይረጥብብሃል። ያን ሁሉ ተጋፍተን እንግዲህ መንገዱን ቀጥለን አርማጭሆን ያለፍ። በእርግጥ በእኛ ሰዓት እኛ ወጣቶች ስለነበር እንደዚህ በመንገድ በጀመርነው መካከል የተጎዳ የለም። በእርግጥ ያቺ ወጣት ልጅ እኛን ታበረታታን ነበር። የሚገርመው ነገር እኛ እሷን እንደማበረታት ይልቅ እሷ እኛን ታበረታታን ነበር። አይዟችሁ፣ ጠንክሩ፣ በርቱ ምናምን ስለምትለን እኛ ከሷ ትልቅ ጥንካሬ ነው። በሌላ በኩል መንገድ ታች አርማጭሆ ስንደርስ የነበረን በሙሉ ሽፍቶች ከሙ ምንም ነገር አልነበረም። የሚበላ የሚጠጣ የለም። እንግዲህ አሁን መመለስ ይኖርብሃል ወይስ ወደ ሱዳን መሄድ ነው? አሁን እኛ ምንድን ነው ያደረግነው? አይ ብንመለስ መያዝ አለ፣ መታሰር አለ፣ መገደል አለ። ስለዚህ ያለን አማራጭ ዓላማችንን ተግባር ላይ ማዋል ነው እና መቀጠል አለብን። ቀጠል ያን ከቀጠልን በኋላ ደንበር ደረሰ። ሱዳን ደንበር ስንደርስ አያስገቡን። አሁን እዛ አካባቢ ደግሞ የተወሰኑ ሰዎችን አገኘ። እንግዲህ እነዛ የተወሰኑ ሰዎች አብዛኛዎች ግማሾች ቤተሰቦቻችን ናቸው፣ ግማሾች አናውቃቸው። እዛ አካባቢ ቦይቶ ስንደርስ ነገር ግን
የሚበላ ጠፍቶ 3 ቀን ያልበሉበት ሰዓት ጊዜ ነበር ሰዎች የሚሆናቸው እና ያን ሁሉ ተጋፍጠን ነው እንግዲህ ሱዳን የገባን። ሱዳን በደረስንበት ሰዓት አሁን አንተ ያልከው የምንመገበው የምግብ አይነት ያንን ደግሞ ያንን ያደለው ሰው የሚያገኘው ምክንያቱም አንደኛ በዛ ሰዓት ለይሁዲዎችን የሚያግዝ ኃይል ባይኖር ነው ገንዘብ በየጊዜው ባይሰጥ ነው የኛ ወንድሞችን እና ሽማግሌዎቻችን እየተዋሯጡ ይሁዲዎች ባሉበት አካባቢ እየገቡ ይሄን ነገር ድጋፍ ባይሰጡ ነው አሁን 4000 ይሁዲዎች ሱዳን ሞተዋል ቀርተዋል የምንለውን ያሳድገው ነበር። ለምን የኛ ወጣቶቻችን ጎበዞች ሆነው ተደራጅተው ይሄን ህብረተሰብ እናድናለን ብለው ለራሳቸው እንኳን ሳይሳሱ በህይወታቸው ቆርጠው ማለት ነው የሱዳንን መንግስት በመጋፈጥ ወታደሮች ታውቃለህ ምን አይነት ችግር እንደነበር ያን ሁሉ ተጋፍተው የኛን ህብረተሰብ ምግብ እንዲያገኝ በሌሊት ጨለማ ተጭኖ ወደ እስራኤል ሀገር እንዲመጣ ያልተጫነው በካርቱም አድርጎ በተለያየ ሀገሮች አድርጎ ወደ እስራኤል እንዲመጣ ያደረጉ አብዛኛዎቹ የኛ ወጣቶችና የኛ ሽማግሌዎች ናቸው። እና በዚህ ሰዓት አሁን በሚቀጥለው 2 ሳምንት የሞቱትን ወንድሞቻችን እናቶቻችን የማስታወሻ ሰዓት ነው። በየከተማው ይሄ ነገር መዘክር እንዲሆን በየቦታው ድግምቶች አሉ። በሀገር አቀፍ ደረጃ መንግስት አውቆት እነዚህን ወደ ሱዳን ሲመጡ የሞቱትን ሰዎች በተመለከተ ይሄ ነገር ማስታወሻ ይሰጣል። አንዱ ትልቁ ማስታወስ ሁላችንም አንተም እኔም ሌሎችም በዛም አድርገን የመጣ ነው በዛም አድርገው ያልመጡ ሰዎች የኢትዮጵያ ይሁዲዎች ሱዳን ውስጥ ያሳለፉት ስቃይና መከራ ምንጊዜም የማይረሳ ምንጊዜም በጭንቅላታችን ተቀርጾ የሚኖር ለሌላው ለተተኪው ትውልድ ማስተማርና እንዲያውቁ ማድረግ የሚገባን ነው። እንግዲህ አሁንም በእርግጥ የኛን አመጣጥ የኑሯችን እንዲያውም አሁን በነበርንበት ጊዜ መሬት ላራሽዋ ለላብ አፍሳሽዋ የድሃ የእኩልነት መብት እየተሰጠን ግን እያንዳንዱ ከእናቱ ማህፀን ከወጣ በኋላ ኢየሩሳሌም የሚለውን ህልም አብሮ ነው ሰንቆ የሚያል ግን ያ ሁሉ ህልሙ ተቋረጠ። እናንተ በወጣትነት ደረጃ ብዙ ችግር እንዳላጋጠማችሁ ነው። ግን የዋጥም አለ ራብ አለ በመንገድ ሽፍት አለ። ከዚያም ደግሞ እንግዲህ አብራ የመጣችሁ እህታችሁ አለች። ያችንም ደግሞ ሽፍቶችም ሆነ ወንበዴዎች እንቀማል እና የዚህ አይነት አጋጣሚ ሳላጋጠማችሁ እንደዚህ አይነት ነገሮች ያለንን ሀብት ከመውሰድ በስተቀር በህይወታችን ላይ ያደረሱት ጉዳት አልነበረም። እኛም ይሄም እንደማዛል ወይም ደግሞ እንደድል ሊሆን ይችላል። ምክንያቱም ሌሎቹ በዛ መንገድ የመጡ ሰዎችን ወጣቶችን በምንጠይቅበት ሰዓት በምንረዳበት ሰዓት በምንወያይበት ሰዓት ብዙ ነገሮችን እንሰማለን። ብዙ ወጣቶች ሴቶቻቸው ወጣት ኮረዳዎች እንደተደፈሩ ቤተሰቦቻቸው ሽፍታዎች እንደደበደቧቸው ገንዘባቸውን መቀማት ብቻ ሳይሆን እንዳንገላቷቸው የተወሰኑ ሰዎች ደግሞ ይሄ ነገር አቅማቸው በላይ ስለሆነ የህይወት መስዋዕትነት የከፈሉበት ብዙ ነገሮች የሚነገርበት የኢትዮጵያ ታሪክን በተመለከተ ይሄ ማለት በሱዳን የነበረውን ታሪክ በተመለከተ ብዙ ገና ያልተነገሩ መነገር የሚገባቸው ነገሮች አሉ። ስለዚህ ዋናው ትልቁ ነገር እኛ ሱዳን ብቻ ሳይሆን ወደ ሱዳን መጥተን ከሱዳን እስራኤል በመግባታችን ይሄ ዓላማችንን አሳክተው ነው። ከዚህ ላይ እንግዲህ እንዳልከው በእርግጥ የሱዳንን አመጣጥ የሚያውቅ ያውቀዋል። እንደገና ወደዚህ ሀገር ለመምጣት ሲባል በሱዳን ብቻ ሳይሆን በጅቡቲ በሞያሌ አሁን ደግሞ ከጎንደር በአዲስ አበባ የተሰቃዩ እንዲያውም በ2006 ዓ.ም በተልኮ እጅ በነበርኩበት ጊዜ አዲስ አበባ እንኳን በጥቁር መጋረጃ የተጻፈ 797 ሰዎች የሞቱ እሱም ደግሞ መቀበሪያቸው ኋላ ጉሌሌ ተከፍቶ አዲስ አበባ እንደሆነ እንጂ በጎንደር የዚህ አይነት አሁን እንግዲህ ይሄን የኛን ታሪክ አሁን ቅድም እንዳልከው እንዴት መጣህ እንደዚህ ብየመጣሁ ነው እንጂ ብዙ የሚተርክ የለም እና ይሄን ታሪክ በትክክለኛ ለኛ ለሌሎች እንድናሳውቅ
ለኛ ልጆች ለማያውቁት እናስረዳለን? ከምናስረዳ ከሆነስ በእንዴት አይነት ሁኔታ? በሁለተኛ ደረጃ በተለያየ የትምህርት ተቋሙ ከአንደኛ ደረጃ እስከ ሁለተኛ ከዚያም ደግሞ እስከ ዩኒቨርሲቲ ደረጃ ይሄን እንዴት አድርጎ ነው የኛን ታሪክ በጥሩ ሁኔታ በትምህርት ደረጃ ማስተላለፍ የሚቻለው? በአንተ በኩል እንግዲህ አንተ አንደኛ አሁን የፕሮጀክት ሎሚ ዋና ስራ አስኪያጅ ነህ። በዚህም ደግሞ የተለያዩ በተለየ ልጆችን ህልም ከፍ ለማድረግ በአገር አቀፍ ደረጃ ትሰራላችሁ እና በዚህ በኩል በአንተ በኩል ምን አይነት ግፊት መደረግ አለበት? ምን አይነት ስራ መሰራት አለበት ብለህ ታስባለህ? ጀምር። አሁን የጠየቀው ጥያቄ በጣም ጥሩ ጥያቄ። ለህብረተሰባችን ማድረግ የሚገባንን ነገሮች ማድረግ እንዴት እንደሆነ በትንሹ ልገልጽ እፈልጋለሁ። ለምን ብዙ ጊዜ ሰዎቹ ምንድን የምናወራው ያፍታል። ብዙ ጊዜ እናገራለን። አንተም ቢሆን ሌሎችም የተናገርነው ነገር በጽሁፍ ተቀመጠ። ምንድነው የሚባል በጽሁፍ ያለ ነገር ይያዛል፣ የሚነገር ነገር ይረሳል። ስለዚህ አብዛኛዎቻችን በዛ በሱዳን የመጡ በአርማጮ በተለያዩ አሁን በሞያሌ እንዳልከው በሌላም በአዲስ አበባ የመጡ ሰዎች ታሪካቸውን እስካልጻፍን ድረስ እንዴት እንደመጡ የማመጣጣቸው ሁኔታ በታሪክ ደረጃ እስካላስቀመጥነው ድረስ ምናልባት ከዛሬ 15 ዓመት ወይም 20 ዓመት በኋላ ሊጠፋ ይችላል። ለዚህ የፕሮጀክት ሎሚ መስሪያ ቤት ፕሮግራም አውጥቷል። ይህ ፕሮግራም ደግሞ እያንዳንዱ ልጅ ወጣት በእኛ ፕሮግራም የሚሳተፍ እያንዳንዱ ወላጁን መጠየቅና ወላጆቻቸው እንዴት ወደ እስራኤል ሀገር እንደመጡ ምን እንዳጋጠማቸው ምን አይነት ኃላፊነትን ተሸክመው እንደመጡ ያን ሁሉ ጠይቀው እንዲረዱ ለማድረግ ፕሮጀክት ቲኡድ የሚባል ፕሮግራም አውጥተን አሁን ከዚህ እንኳን መጽሐፉ አለኝ። ቲኡድ ወደ ኢትዮጵያ ዳርካም ለእስራኤል ይሄን የጻፉትኝ ይሄን መጽሐፍ የጻፉትኝ ከኛ ፕሮግራም በ10ኛ ክፍል ደረጃ የሚገኙ ወጣት ልጆቻችን ናቸው። ሴቶችም ወንዶችም ማለት ነው። እነዚህ ልጆች በፊት ስንጠይቃቸው ምንድነው ይሉን የነበር? ሚፍሳ ሞሽን ታውቀዋለህ? ሚፍሳ ሽሎሞን ታውቃችሁ? ዘመቻ ሙሴ፣ ዘመቻ ሰለሞን፣ ሌሎችንም ታውቃላችሁ ሲባል አናውቅም። ግማሾቹ ከዚህ ተወልደው ያደጉ ስለሆነ ነገር ያውቁ፣ ሌሎች ደግሞ ሰምተናል ይለዋል። እንዴት ነው ብለህ ስጠይቃቸው መልስ የለም። ስለዚህ ያልነው ምንድነው እኛ ራሳችን ታሪካችን እስካላወቅን ድረስ የኛ ልጆች ታሪካችንን እስካልተናገሩ ድረስ ቅድም ያልኩት ነገር ሊመጣ ነው። ከ15 ወይም ከ20 ዓመት በኋላ ይሄ ታሪክ ላይኖር ይችላል። ታሪክን ያላወቀ ሰው ህብረተሰብ ደግሞ ታሪክ የለውም። ስለዚህ ታሪካችን እንድናውቅ ታሪካችን ተጽፎ እንዲገኝ ታሪካችን በጽሁፍ ደረጃ እንዲቀመጥ የኛ ልጆች ከፍተኛ ጥረት አድርገው ይሄ 5ኛው ሰፈራችን 5ኛው መጽሐፍ እነዚህን ያው የ10ኛ ክፍል ተማሪዎች በተለያየ ትምህርት ቤት ወላጆቻቸውን በመጠየቅ የጻፉት መጽሐፍ ነው እና አንተ እንግዲህ ያው በአገር አቀፍ ደረጃ 2 ብሔራዊ በዓሎች አሉ። አንዱኛው የመታሰቢያ ሲሆን ወደ ሱዳን ሀገር ወደ እስራኤል ሀገር ለመምጣት ሲባል የተሰዉ 4000 ይባላል እንጂ ከዚያም በላይ ጠፍተው የቀሩም አሉ። እስከዛሬ መዳረሻቸው ያልታወቀ ያው እሱ ይታሰባል። ይሄ በሚታሰብበት ጊዜ እንግዲህ 40 ዓመት በላይ ማልፈን፣ ነገር ግን ሁልጊዜ አዲስ ሬሳ እንደወጣ ከቤተሰቡ አዲስ ሞት እንደተለየ ነው። ከዚያ ደግሞ የስግድ በዓል ያው እንግዲህ ደስታ በዓል ነው። ኢትዮጵያ በነበርንበት ጊዜ የተለያዩ መልእክቶችን የምትተላለፍበት በተለይ ትላልቅ መሪዎች እዚህ ሀገር እንደናባ ይሆናል እንደናባ ቄስ ብርሃን ከዚያም ሌሎችም ስም መዘርዘር ጊዜ ሊወስድ ይችላል እንጂ እነዚህ ሁሉ አሉ። አሁን እንግዲህ በተለይ አሁን የምትለው በፕሮጀክት መጽሐፍ ስታይ ለአንተ ምን ስሜት ያሳድርብሃል? እንደገና እነዚህስ ይህን ዛሬ ተጻፉ ይህን መጽሐፍ ወደፊቱ የት ይደርሳሉ ብለህ ታስባለህ? በዚህስ የምታደርገው ትብብርና ግፊት እንዴት ነው አንተ? ይሄ አንድ እንደ ምሳሌ አድርጌ ያቀረብኩት እንጂ
መጽሐፍ ለምሳሌ መጽሐፍ የሚገባቸው ነገሮች አሉ ማለት ዛሬ እኛ ቲዮዲ የሚለውን ፕሮግራም ይዘን 5 መጽሐፍቶችን አውጥተናል። ብዙ ሰዎችን ጠይቀናል። የብዙ ሰዎች ታሪክ በመጽሐፋችን ውስጥ ይገኛል። ነገር ግን አሁን ቅድም እንደጠራኸው በአሁኑ የኢትዮጵያን ታሪክ ስንመለከት 2500 ነው ማለት 2500 ዘመን ብዙ ጊዜ አሁን የጠራናቸው ሰዎች በእንዝማኔ ነው ወይ ደግሞ አሁን በሚያሻላ ሆና ማለት በዚህ 100 ዓመት ባለው ጊዜ ውስጥ የተደረጉት ከዛ በፊት የነበረው ታውቃለህ። ለምን ማናውቀው መጽሐፍ ስለተጽፎ የተጻፈ ነገር ስላልነበረ ሁሉ ጊዜ በታሪክ ስለሚተላለፍ በአፍ ታሪክ ብዙ ጊዜ ገሌ እንደዚህ ነበረ በገሌ ጊዜ እንኳን ቤቸንን እንኳን ስንቆጥር በእንስሳ ሞት እንኳን እንቆጥር ሰዎች አሉ። ስለዚህ ያን የኛ የምንፈልገው አሁን በዛ ሰዓት የተደረገው ሁኔታ በእርግጥ ምናልባት የኢኮኖሚ የተለያዩ ችግሮች ሊኖሩ ይችላሉ። በአሁኑ ሰዓት ግን ይሄ ነገር ሊያግደን አይችልም። ይሄን ነገር በግልጽ በመርመር ማወቅ መረዳት ብዙ ሰዎች የኢትዮጵያ ይሁዶችን ታሪክ ይዘው ለትውልድ ያስተላለፉ ማአት ሰዎች አሉ። ስማቸው ሲነገር አልሰማም። ብዙ ሰዎች አሉ ብዙ ነገሮችን ይሰሩ ግን ስማቸው ሲጠራ አንሰማም። ያ የሆነበት ለምንድን ነው? ምክንያቱም በመጽሐፍ አልተጻፈማ። ሰዎች የሚያውቋቸው ሰዎች የሉማ። ስለዚህ አሁን ማድረግ የሚገባል ይህን ጊዜ አሁን መሸማት የሚገባል እኛም ሁላችንም በእኛ በፕሮጀክት አሎሚ በልባድ ብቻ ሳይሆን በአገር አቀፍ ደረጃ በየትኛውም ድርጅት እሰራለሁ ወይም ደግሞ በዚህ በኩል ምርምር አድርጋለሁ ላሉ በሙሉ ይሄ ነገር ክፍት ሆኖ ምርመራ ማድረግ ይኖርባቸዋል፣ መጻፍ ይኖርባቸዋል። ታሪክን ለሌላው ለትውልድ ማስተላለፍ አለበት። አሁን ከዚህ እንግዲህ እኔም በእውነት ልጠይቅ ወደ ነበርኩበት ጥያቄ እንትን መልእክት ነው የመጣ ምን ይባላል የልቡን ሲነግሩት የቆረቆሩትን ያክል ይስቃል ይባላል። አሁን እንግዲህ በዚህ በፕሮጀክት ሎሚ ይሄን አይነት መጽሐፍ ተጽፏል። ሌሎች ድርጅቶችስ በተለይ የኛን ታሪክ በተመለከተ የኛን አወጣጥ በተመለከተ የሚሰሩ ድርጅቶች አሉ? ቀደም እንደማውቀው ባህላችን የሚባል ትልቅ አንጋፋ ድርጅት ነበር። ቲኡድ ወይም ደግሞ መጽሐፍ ለመጻፍና በተለያዩ ቦታዎች በመጠየቅ በተማሪዎች ሳይሆን በሰራተኞች የዝምድናን ቆጠራ ያመጣጥ ሲሰሩ ነበር። ከነሱ ተጨማሪ ሌላ ድርጅቶች እንደናንተ የሚያደርጉት ትብብር አለ? ምናልባት እኔ በብዛት ባላውቃቸውም ይኖራሉ። አሁን ካየነው እንኳን መጽሐፍ የሚጽፉ ልጆች አንድም ሁለትም ብቻ ሳይሆኑ ያውን በየቦታው የራሳቸውን ታሪክ በመጽሐፍ ላይ ጥሩ ነው። በእርግጥ የህብረተሰቡን ታሪክ አልጻፋቸውም ብሎ መወቀስ አይቻልም። የራሳቸውን ታሪክ ከጻፉ ስለ ቤተሰቦቻቸው ሁኔታው እንዴት እንደነበር ካስረዱን ምናልባት ከእነሱ መካከል ወሬ ኑሮ በመጽሐፍ ደረጃ ተጽፎ ለህብረተሰቡ ታሪክ የሚነገርበት ደረጃ ሊደርስ ይችላል እና ድርጅቶች እያንዳንዱ ድርጅት ሲቆም ዓላማና ተግባር አለው። በዛ መሰረት ነው መስራት የሚችለው። ምናልባት የታሪክ ማህደር ወይም ደግሞ የታሪክ ጸሐፊዎች የሚል ድርጅት እስካሁን ድረስ የለም። ባህላችን ያልከው በመንግስት ደረጃ የቆመ መስሪያ ቤት አለ። ያንም አብዛኛውን ጊዜ ከፍተኛ ጥረት ማድረግ ይኖርበታል። አሁን እኛ ለምሳሌ መርካዝ ሞረሸት ለምሳሌ እነሱ ደግሞ እኛ እንሰራውን ለምሳሌ እንደዚህ አይነት ነገሮች እነሱ ነበር መስራት ይገባቸው የሚያስራዱ። ነገር ግን እኛ ያደረግነው ምንድነው ልጆችን ስንጠይቃቸው አናውቀው ስላሉን ብቻ ይሄን ነገር ማወቅ ይኖርባቸዋል በሚል ዓላማ ተነሳስተን ያደረግነው ነው እንጂ ይሄ ስራ የሞረሸት ወይም ደግሞ የባህላችን ስራ ነው። የነሱ ስራ መስራት ማለት መውቀስ አይደለም፣ ማድረግ የሚገባቸው ነው የምናገር። ይሄ ነገር በመንግስት ደረጃ ታውቆ ይሄ ነገር በአገር አቀፍ ደረጃ ታውቆ መስሪያ ቤት ከቆመ ድረስ እንደዚህ አይነት ነገሮችን መጽሐፍን ብቻ ማጠራቀም ሳይሆን መጽሐፍቶችን እንዲጻፉ ማድረግ፣ ምርምር እንዲደረግ ማድረግ፣ አገራችን ማለት የነበርንበትን ቦታ ሄደው በማጥናትና በመረዳት እንዴት ናቸው ቀድሞ የኢትዮጵያ መንግስት ነበረ ይባላል። እንዴት ነበር ታሪኩ ማን የሚናገራል? የለም። አሁን ያንን ሰዎች የሚያውቁት ሰዎች ጠፍተዋል። ስለዚህ ምርምር መደረግ አለበት። ይሄ ምርምር ሲሆን ደግሞ የኢትዮጵያ ይሁዶች ብቻ አይደለም የሚያውቁት የኛን ታሪክ። ኢትዮጵያ የሚኖሩ ከኢትዮጵያ ይሁዶች ጋር የነበሩ ብዙ ሰዎች አሉ። ይሄን ነገር ነው እነሱ ጋር ተገናኝቶ ውይይት ማድረግ ያስፈልጋል።
እንግዲህ ከዚህ ላይ ያው በእርግጥ ስለዚህ ስለኛ አመጣጥ ስለኛ ታሪክ ብዙ መናገር ይቻላል። ግን አሁን ቅድም እንዳልከው የተጻፈ የተቀረጸ ይታወሳል፣ በአፍ የተናገረ ይረሳል ይባላል። አሁን ከዚህ አሁን እንግዲህ ወደ የሚቀጥለው ኢየሩሳሌም ትልቅ መታሰቢያ እንዲሁም ደግሞ የመረጡበት ቀንም አለ። ያ የተመረጠበት ቀንስ ለምንድን ነው? ሌላው ደግሞ የሙታኖች ስም በሙሉ ከትልቁ ተራራ አንጋፋ መሪዎች ወይም ደግሞ በአገሪቱን ካቋቋመው ከዘይድ ብንያሚን ሄርጽል ተራራ ስማቸው ተዘርዝሮ እና በዚህ የነበረው ጥረት የነበረው ግፊት በዚህ አብራችሁ ተሳትፋችኋል ወይ? ድርጅቶቹ እንዴት ሊቋቋም ቻሉ? እንደው በቀላሉ የኢትዮጵያ ይሁዲዎች መዘከር ወይም ደግሞ ሙታን መታሰቢያ ተብሎ ሃር ሄርጽል የቆመው በመንግስት ነው። ከዛ በፊት ግን በተለያዩ ድርጅቶች ግፊት በተለይም የቤተ እስራኤል ድርጅት በነበረበት ሰዓት እንዲሁም ደግሞ የተሃድኦ ለኢትዮጵያ ወይም ደግሞ የተዋህዶ ድርጅት የጠቅላላው በነበረበት ሰዓት ራማት ራሄል የሚባል ቦታ መጀመሪያ የመታሰቢያ ቦታ ቆመው ራማት ራሄል ነው። ያ ደግሞ ቂቡጽ ነው። ቂቡጾች በፍላጎት ይሄን ነገር ከዛ እንድናከብር ሰጥተውን መጀመሪያ ሲመሰረትም ሲቆምም ህዝቡን በማምጣት አብረን ተሳትፈናል። ነገር ግን ዋናው ወደ ሄርጽል ሃር ሄርጽል የተላለፈበት ምክንያት ትልልቅ የሀገሪቱ ባለስልጣኖች፣ ትልልቅ የሀገሪቱ መኮንኖች፣ የተለያዩ ወታደሮች ለሀገሪቱ ሲሉ የተሰዉበትን ቦታ ከዛ የተቀበሩበት ቦታ ስለሆነ የእኛም የኢትዮጵያ ይሁዲዎች ኢየሩሳሌም ያድርሰን፣ ኢየሩሳሌም አግባን፣ እኛ ኢየሩሳሌም መግባት የምንፈልግ ብለው ጸሎታቸውን ተግባር ላይ ሳይውል በመቅረቱ ይሄ ኢየሩሳሌም መሆን አለበት፣ ስለዚህ ሃር ሄርጽል ላይ እንዲቆም ተብሎ በመንግስት ደረጃ ተወስኖ በአመት አንድ ጊዜ በመንግስታዊ ኃላፊነት ይከበራል። እንዳየ ነው ሁሉ አንተም እንዳየው ሰዎቹ ከዛ በሚመጡበት ሰዓት ብዙ ጊዜ ሲያለቅሱ እናያለን። ይሄ እኮ የተደረገው እኮ 40 ዓመት እየሆነ ነው። 40 ዓመት እንዴት ሰው ያለቅሳል? አንድ ነገር ሳላስታውስ ሳልገልጽ ማልፎ ነው። ሱዳን በነበርንበት ሰዓት ያ ሁሉ ሰው 20 ሰው 25 ሰው በቀን በሚሞትበት ሰዓት ልቅሶ ቀርቶ ነው። ከብሶ አለቅስም። ለምን? ምንም አይለው። እያንዳንዱ ደግሞ በየቤቱ ደርሷል። ስለዚህ ያን በየቤቱ የደረሰው ሀዘን ለሌላው ገሌ እኮ ሞተ ሲባል እንደቀላል ነገር መታየት ተጀምሮ ነው። ለምን? ሀዘን የለም፣ ልቅሶ የለም፣ የሚያሳዝን የለም፣ የሚያዋይ የለም። ሰዎች እኮ ሁሉም ነገር በወዳቸው ሁሉም ነገር ማንኛውም ነገር ያደረጉት ከፍተኛ የፒሲኮሎጂ ችግርም አለ ብዬ ገምታለሁ። አሁን በዛ ሰዓት የመጡ ሰዎች ማለት ነው ሁሉም ነገር በወዳቸው አምቀው በወዳቸው አልቅሰው እንባ ሳይወጣቸው እስራኤል ሀገር ገቡ። እስራኤል ሀገር ከገቡ በኋላ ግን ኑሮ ሲስማማ ኑሮ እየተመቸ ሲሄድ ማስታወስ መጣ። ያንን ነገር ስታስታውስ እየዞርክ ወደኋላ ያንን ነገር ልታስታውስበት ጊዜ ብዙ ላሐጽ ወይም ደግሞ የአእምሮ ጭንቀትን ያመጣል። በዛ ሰዓት አንዳንድ ጊዜ ታለቅሳለህ። እንዲህ አድርጌለት በሆን እኮ እንዲህ ሰርቼለት እኮ ቢሆን እንዲህ ሆኖ ቢሆን ኖሮ ሐኪም ቤት ወስጄው ቢሆን ኖሮ ሰዎች እኮ ሐኪም ቤት ሄደው እኮ ሰልጥነው የተመለሱ ሰዎች አሉ። እና ይሄ ነገር ገና በሳይኮሎጂ ደረጃ ህብረተሰባችንም ድጋፍ የሚያገኝበት መንገድ መፈጠር አለበት። ይህንን የሚያደርጉ ሰዎች መኖር መቻል አለበት። እና ለእኛ አሁን በአሁኑ ሰዓት ብዙ ስራዎች ይጠብቁናል። ብዙ የድርጅቶችን ቢሆን ብዙ ስራዎች ይጠብቁናል። ስለዚህ እነዚህ ስራዎች መስራት የምንችለው እኛ አሁን ካልሰራ ነው ለወደፊት አስቸጋሪ ወይም ደግሞ ታሪኩ እንዲሁ በቀላል ደረጃ የሚታይበት ይችላል። እንግዲህ ይኸውልህ ሆነ የዚህን ሀሳብ ስናስበው አሁን የኛ ሰው ስታየው ቁልቋል ሀጋም አጠገብ ያለች ቁልቋል ሁልጊዜ ታለቅስ ትኖራለች ይባላል። ነፋሱ ሲነካው ያን ጊዜ የማይለቀስበት አንደኛ የነበርንበት ቦታ የባድ ሀገር ነው። ለመቅበር እንኳን ሌሊት የሚቀበርበት ጊዜ ነበር።
አፈርና ቅጠል እንኳን ታጥቶ ሰው ሁሉ ያደረ ነበር። ሌላው ደግሞ ይሄ ስዷል ይሄን አትርፍልኝ እባክህ፣ ይህቺ ስዳለች ይህችን አትርፍልኝ ነበር። ሌላው ደግሞ እንግዲህ አስለቃሾች የሚለው አለ እንባልወጣኛ ላይ እኔን ባሸው ባያከለ ጊዜ ጨርሽ ወይም ደግሞ በእናቴ በአባቴ አልቅሼ ጨርሼው የሚሉ አሉ። እናት አባቶቻቸው ይሞቷሉ፣ ልጆቻቸው ይሞቷሉ፣ ሚስቶቻቸው እና ይሄ ሁሉ ስታስበው በጣም ምን ልበልህ እና የዚያ ተጠራቅሞ በእርግጥ አይረሳም እና ነፍሳቸውን ይማር ነው የምንል። ሌላው እንደው ስለዚህ የምታጠቃልለው በአንድ ደቂቃ ማጠቃለያ እና እዚያ በኋላ ደግሞ ወደ ሌላው ፕሮግራም በመጀመሪያ ስለዚህ ነገር እንኳን እንደዚህ በውይይት ደረጃ መነጋገራችን ምናልባት ለሌላው ህብረተሰብ ትምህርት ይሰጣል ብዬ እገምታለሁ። ምክንያቱም ይህ ነገር መወያየት አለብን፣ መነጋገር ይኖርብናል። እነዚህ ሰዎች እንዴት አድርገን ነው ሐውልታቸውን ወይም ደግሞ የእነሱን ትዝታ በዓላማ ደረጃ የተነስተው ስራ ለሀገር እንገባለን ብለው የቀሩ ወንድሞቻችን ወይም ጠፍተው የቀሩ ወንድሞቻችን እና እህቶቻችን እንዴት አድርገን ነው ማስታወስ የምንችለው? እንዴት አድርገን ነው እነሱንስ ለሌላው ህብረተሰብ ማስተማር የምንችለው? ይሄ አሁን እስካሁን እስካላደረግነው ድረስ ለወደፊት አስቸጋሪ ሁኔታ ሊፈጠር ይችላል። መናገር ብቻ ሳይሆን ዋናው ትልቁ ነገር እስክሪብቶና ደብተር ቀድሞ ትዝ ይለኛል እኛ በስግድ ቀን አባ አለቃ ያዕቆብ የሚባሉ ሰውዬ ነበሩ እና በአመት አንድ ጊዜ ደብተርና እርሳስ ይሰጡናል። ለካ እሳቸው ያሰቡት ምንድን ነው ይሄ ሌላ ነገር ቢሰጡን ኖሮ ከረሜላ ቢሰጡን ኖሮ ምናምን ቢሰጡን ኖሮ በልተን ጨርሰውና ምን ነገር አስተውሰው ደብተርና እስክሪብቶ ስለሰጡን ግን ያቺ ደብተርና እስክሪብቶ መጽሐፍ እየጻፍን ተማርንበት። ለካ ተማሩ፣ ጠንክሩ፣ በርቱ፣ አይዟችሁ የሚል ግዳፍ እየሰጡን ኑሯል ያለው። አሁን ደግሞ አሁንም ቢሆን አሁንም ለዚህ ለታዳጊው ትውልድ የኮምፒውተር ደግሞ የአይፎን የተለያየ እጅ በዛ ላይ ነው ያለው አብዛኛዎቻችን። ስለዚህ የመጽሐፍ የማንበብ ችሎታቸው የመጠየቅ ችሎታ ጠይቆ የመጽሐፍ ችሎታቸውን እስካላደረጉ ድረስ ምናልባት ያለው የኢትዮጵያ የታሪክ ሁኔታ አስቸጋሪ ሊደርስ ይችላል እና በዚህ ሰዓት ለሞቱት ወገኖቻችን ነፍስ ይማር፣ ላሉትም ቢሆን ጥናት መስጠቸው፣ ለታመሙትም ጤና እንዲሁም ድጋፍ ለሚያስፈልጋቸው አስፈላጊውን ድጋፍ እንዲያገኙ የሁላችንም ትግል መሆን አለበት። የሁላችንም ተሳትፎ መኖር ይኖርበታል እና በዚህ ደረጃ በማቅረባችሁና በማነጋገራችሁ በጣም አመሰግናለሁ። እኛም በጣም እናመሰግናለን። አቶ ሮሚ አካሌ የፕሮጀክት ሎሚ ዋና ስራ አስኪያጅ ስቱዲዮአችን ድረስ መጥተህ ቃለ ምልልስና ሰፋ ያለ ዘገባ ስላስተላለፍክልን በጣም እናመሰግናለን። ለወደፊቱም በተለያየ ፕሮግራሞች እንገናኛለን። የተከበራችሁ ውድ ተመልካቾቻችን፣ የፕሮግራማችን ተከታታዮች ከአቶ ሮሚ አካሌ ወይም ከአቶ ደሴ ሸቱ ጋር የፕሮጀክት ሎሚ ዋና ስራ አስኪያጅ ያደረግነው ቃለ ምልልስ ይሄን ይመስል ነበር። በተለያየ አጀንዳዎች እናንተም ቢሆን መጥታችሁ የመድረኩ ተሳታፊ ለመሆን ታሪካችሁን ለመናገር መልካም ስራ ቅንነት ከታማኝነት ጋር የትም ቦታ ሊያደርሰን ስለሚችል ሁላችንም መልካም አመለካከታችን እየተመለከታችሁ ሀሳብ ካላችሁ ሀሳባችሁን፣ አስተያየት ካለ አስተያየት፣ የሚጨመርም ነገር ካለ እየጨመራችሁ ለህብረተሰባችን እናገልግል። አዘጋጅና አቅራቢ ጀንበር መንግስት ነኝ።